ጥያቄ ቁጥር 40 ወደ መቅደስ ገብቶ በዕጣን መሠዊያው ላይ በማጠኑ በለምጽ የተመታው ንጉሥ ማን ነበር? ሀ ንጉሥ ዖዝያን፣ ለ ንጉሥ ሳኦል፣ ሐመሩሃ ንጉሥ ሕዝቅያስ። መልሱ ሀ ንጉሥ ዖዝያን። ዖዝያን ለካህናት ብቻ የተፈቀደውን ዕጣን የማጠን ተግባር ባለመታዘዝ ለመፈጸም በመሞከሩ ግንባሩ ላይ በለምጽ ተመቷል። ጥያቄ ቁጥር 41 ዳዊት ለሳኦል ሲዘምርለት የነበረው በምን የመዝሙር መሳሪያ ነበር? ሀ በበገና፣ ለ በመሰንቆ፣ ሐመሩሃ በከበሮ። መልሱ ሀ በበገና። ክፉ መንፈስ ሳኦልን በሚያስጨንቀው ጊዜ ዳዊት በገናውን በእጁ ይዞ ሲጫወትለት ሳኦል ይረጋጋና መንፈሱ ይታደስ ነበር። ጥያቄ ቁጥር 42 የያዕቆብ ልጅ ዮሴፍ በጠቅላላ ስንት ወንድሞች ነበሩት? ሀ 10፣ ለ 11፣ ሐመሩሃ 12። መልሱ ለ11። ያዕቆብ 12 ወንድ ልጆች የነበሩት ሲሆን ዮሴፍን ሳይጨምር 11 ልጆች ነበሩት። ጥያቄ ቁጥር 43 የሙሴ ሚስት ስሟ ማን ነው? ሀ ሶፎራ፣ ለ ራሄል፣ ሐመሩሃ አስቴር። መልሱ ሀ ሶፎራ። ጥያቄ ቁጥር 44 የሐዋርያው ጴጥሮስ ወንድም ማን ይባላል? ሀ ዮሐንስ፣ ለ እንድርያስ፣ ሐመሩሃ ያዕቆብ። መልሱ ለ እንድርያስ። እንድርያስ የጴጥሮስ ወንድም ሲሆን ጌታችንን ከተከተለ በኋላ ወንድሙን ጴጥሮስን ወደ ኢየሱስ አመጣው። ጥያቄ ቁጥር 45 ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩት የት ነው? ሀ በኢየሩሳሌም፣ ሐመሩሃ ለ በአንጾኪያ፣ ሐመሩሃ በደማስቆ። መልሱ ለ በአንጾኪያ። ጥያቄ ቁጥር 46 ከመግደላዊት ማርያም የወጡት አጋንንት ብዛት ስንት ናቸው? ሀ 3፣ ለ 12፣ ሐመሩሃ 7። ሐመሩሃ 7። ጌታችን ኢየሱስ ክርስቶስ ከመግደላዊት ማርያም 7 አጋንንታትን አውጥቶላታል። እሷም ከዚያ በኋላ ትከተለውና ታገለግለው ነበረ። ጥያቄ ቁጥር 47 ኢየሱስ ሰው ወደ እግዚአብሔር መንግሥት ለመግባት ከምንና ከምን መወለድ አለበት አለ? ሀ ከውሃና ከእሳት፣ ለ ከውሃና ከመንፈስ፣ ሐመሩሃ ከሥጋና ከደም። መልሱ ለ ከውሃና ከመንፈስ። ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ሲያስረዳው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም በማለት የጥምቀትን አስፈላጊነት ገልጾለታል። ጥያቄ ቁጥር 48 ጳውሎስ በመልእክቱ የኃጢአት ደሞዝ ምንድን ነው አለ? ሀ መከራ፣ ለ ፍርድ፣ ሐመሩሃ ሞት። መልሱ ሐመሩሃ ሞት። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው በማለት አስተምሯል። ጥያቄ ቁጥር 49 ሰላም ለኪ የሚለውን መዝሙር የደረሱት ንጉሠ ነገሥት ማን ይባላሉ? ሀ አጼ ቴዎድሮስ፣ ለ አጼ ዘርዓ ያዕቆብ፣ ሐመሩሃ አጼ ናዖድ። መልሱ ሐመሩሃ
አጼ ናኦድ በኢትዮጵያ ቤተክርስቲያን ሊቃውንት ዘንድ ሰላም ለኪ የተባለውን ውዳሴ ለእመቤታችን ለቅድስት ድንግል ማርያም የደረሱት አጼ ናኦድ እንደሆኑ ይነገራል። ጥያቄ ቁጥር 50 ማርያምን አንቺ ከሴቶች መካከል የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው ያላት ማን ነው? ሀ መልአኩ ቅዱስ ገብርኤል፣ ለ ቅድስት ኤልሳቤጥ፣ ሐመርሃ ኢየሱስ ክርስቶስ። መልሱ ለቅድስት ኤልሳቤጥ። ድንግል ማርያም ወደ ዘካርያስ ቤት ገብታ ሰላምታ ስትሰጥ ኤልሳቤጥ በመንፈስ ቅዱስ ተሞልታ በታላቅ ድምፅ ይህንን የምስጋና ቃል ተናግራለች። ቦነስ ጥያቄ አዶናይ ማለት ምን ማለት ነው? ሀ ሁሉን ቻይ፣ ለ ጌታዬ አምላኬ፣ ሐመርሃ የሰላም ንጉሥ። መልሱ ለጌታዬ አምላኬ ማለት ነው። አዶናይ ማለት በዕብራይስጥ ቋንቋ ጌታዬ ወይም ጌቶቼ ማለት ሲሆን አዶን ጌታ እና አይ ደግሞ የእኔ ከሚሉ ቃላት የተገኘ ነው። በመጽሐፍ ቅዱስ ውስጥ ለእግዚአብሔር የሚሰጥ ትልቅ አክብሮት ያለው ስም ነው።